በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ይደር። እንዴት ናችሁልኝ? ዛሬም እንግዲህ በአንድ ቪዲዮ ተመልሻለሁ ከውድ ባለቤቴ ጋር ማለት ነው። ባለቤቴን አስተዋውቂያችሁ አላውቅም። ውድ ባለቤቴ እንግዲህ እሷ ነች ማለት ነው። እንግዲህ ዛሬ መጽሐፍ ቅዱሳችንን እንደሚለው ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አይኖረውም እንዳለው እኛም እንግዲህ የዘላለም ሕይወትን ለመውረስ በመንፈሳዊ ሕይወታችን ለመጠንከር እንዲሁም መንፈሳዊ ጉልበትን ለማግኘት ከእግዚአብሔር ጋር አንድ ለመሆን እንግዲህ ተገብቶን ሳይሆን እንደ መሐሪነቱ እንደ ይቅር ባይነቱ እንደ ቸርነቱ ብዛት ወዶ አፍቅሮ ምሮ የሰጠንን ክቡር ደሙ ክቡር ስጋውን እንግዲህ የምንቀበልበት ዛሬ ቀን ነው ማለት ነው። አንድ ላይ ሆነን ባልና ሚስት ማድረግ የሚገባቸው ዋነኛ መስፈርት የምንለው ቅዱስ ቁርባን ስለሆነ እንግዲህ እና ባለቤቴ እሱን እንግዲህ ዛሬ እንደ እግዚአብሔር ቸርነት እንደ እግዚአብሔር ፍቃድ እንግዲህ ለሱ በቅተን እንግዲህ ያው እሱ ልንቀበል የምንሄድበት ቀን ነው ማለት ነው። በትንሹ ሙሉአችንን እናሳያችሁ ነው ማለት ነው እና ወደ ባለቤቴ ልውሰዳችሁ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ተከፈት እግዚአብሔር ተከፈት። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ምን ተሰማሽ? ደስታ ልክ እንደ ሁልጊዜው። ስለዚህ ባልና ሚስቶች ሁልጊዜም በጌታችን በመድኃኒታችን ኢየሱስ ስጋ ወደም ታትመው ሁልጊዜም መኖር አለባቸው። ይሄ ለአንድ ክርስቲያን ኦርቶዶክስ ክርስቲያን የሆነ ሰው ሁሉ እንደ ውዴታ ሳይሆን እንደ ግዴታም ነው ማለት ነው። ትዳሩ እንዲቀደስ፣ ትዳራችን እንዲባረክ፣ የተባረከ ልጅ እንዲመጣ እንዲሁም በቃ ምንድነው ያላ የተረጋጋ ህይወት ለመኖርም ምን ያስፈልገናል? ቅዱስ ቁርባን። በጣም ጥሩ ቅዱስ ቁርባን ማለት ነውና ውድ ቤተሰቦቼ ባልና ሚስት ስንሆን ግዴታ መንፈሳዊ ህይወት መኖር መቻል አለብን። ያለበለዚያ ለሚመጡብን ፈተናዎች ሁሉ ለሚመጡብን ችግሮች ሁሉ እንዴት መውጣት እንዳለብን እንዴት መጋፈጥ እንዳለብን ማወቅ በጣም ሊከብደን ይችላል እና ከእግዚአብሔር ጋር መኖር እንዴት እንደሆነ ከእግዚአብሔር ጋር ሆኖ መዋጋት ከእግዚአብሔር ጋር ሆኖ ችግርን ማለፍን ማወቅ መቻል አለብን ማለት ነውና እንግዲህ በመጽሐፍ ቅዱሳችንም እኔ የምሰጣችሁ ሰላም ዓለም እንደምሰጠው አይነት ሰላም አይደለም ስላለ ክርስቶስ እንግዲህ የክርስቶስ ሰላም የሚገኘው የት ነው? ቤተክርስቲያን ነው ማለት ነውና እንግዲህ የቤተክርስቲያን ራስ እንግዲህ ክርስቶስ እንደሆነ ሁሉ የቤቱም ራስ አባወራ ነው። እንግዲህ የባል ዘውድ ደግሞ ማነች? ሚስት እንደመሆኗ ስለዚህ ክርስቶስ ቤተክርስቲያን እንደወደዳት ባልም መውደድ አለባት። ክርስቶስን ቤተክርስቲያን እንደምታገለግለው ሚስትም ባልን ማገልገል አለባት ሲባል ባሪያ ሆና ተረግጣ ሳይሆን በምንኖርበት ጊዜ ተፈቃቅረን ተዋደን በመንፈሳዊ ሕይወት ጎልብተን እንዲሁም በቃ በብዙ ነገሮች ተረዳርተን እግዚአብሔር አምላክን ከፊት ለፊት አስቀድመን እሱ መጀመሪያችን መጨረሻችን አድርገን በሰላም በፍቅር ለመኖር እንግዲህ ከእግዚአብሔር ጋር ለመሞከር ነው ማለት ነውና የሚመጣም ፈተናም ሁሉ በእግዚአብሔር መውጣት እንችላለን ማለት ነው። መውጣት እንችላለን፣ አይከብደንም ማለት ነው። ከእግዚአብሔር ጋር ሆነን የምንፈተነው ፈተና በጣም ሰላም አለው ማለት ነው። ዓለም ላይ ሆነን ያገኘነው ደስታ አለ ብለን ከምናስበው ማለት ነው። ስለዚህ እግዚአብሔር ጋር ያለው ሰላም የትም አይገኝም ማለት ነውና እስኪ የእግዚአብሔርን ሰላም እና በመንፈሳዊ ሕይወት ውስጥ ያገኘሽው ሰላም ምን ይመስላል? ይሄ ነው ተብሎ የሚነገር አይደለም። አንድ ሰው በራሱ ኤክስፒሪየንስ ካላደረገው በስተቀር እንዲህ ነው ብሎ ለመናገር በጣም ከባድ ነው። ኢየሱስ ክርስቶስ እንዳለው እኔ የምሰጣችሁ ሰላም ምድር እንደምትሰጣችሁ አይነት ሰላም አይደለም፣ ወይም ዓለም እንደምትሰጣችሁ አይነት ሰላም አይደለም ብሎ እንደተናገረው ስትኖረው የምታየው ነገር ነው። ልክ ለአንተ የተለየ ንፋስ እንደሚነፍስል ያህል ነው የሚሰማ እና አካባቢ ላይ ያሉ ከእግዚአብሔር የሰጡ ተፈጥሯዊም ሆኑ ምንም አይነት ነገሮችን የምታይበት ምልከታ እያንዳንዱ ነገር ይለያል እና በእግዚአብሔር ዓይን መመልከት ማለት ነው እና ካልተኖረ በስተቀር በቃል የሚነገር አይደለም እና በጣም ደስ የሚል ነገር ነው። ውስጥን የሚያድስ ነገር ነው። እውነት ነው። በጣም ካልኖራችሁበት ካልሞከራችሁት ይህን ህይወት ማወቅ በጣም ይከብዳል ማለት ነውና የሚገርማችሁ ነገር ደግሞ ይሄ ነገር ሁላችንም እጃችን ላይ ነው ያለው።
በተለይ ኦርቶዶክስ ክርስቲያን የምንባል ሰዎች ማህተብ አንገታችን ያሰርን ሰዎች ይሄ ሁሉ ሀብት በእጃችን ተቀምጦ ነው ያለው ማለት ነው። በሰላም የሚኖርን የመረጋጋትን እንዲሁም በረከትን ማግኘትን በእጃችን ያለው ግን አብዛኞቻችን በራሳችን ስንፈት በአንድም በሌላ መንገድ በስንፈት ራሳችንን እናጣለን ማለት ነው። እናማራለን፣ ብዙ ነገሮች እናደርጋለን። ግን አንድም ቀን ለእግዚአብሔር የሚገባውን ሰዓት ሰጥተን አናውቅም። የአምልኮትም ህይወት ሊሆን ይችላል። የአምልኮት ጊዜ፣ የጸሎት፣ የጾም፣ የስግደት፣ ንስሐ መግባት፣ ቅዱስ ቁርባን መቀበል ጊዜ አልሰጠንም ለራሳችን ማለት ነው። እና እኛ ለራሳችን ካልተጨነቅን፣ ለራሳችን ካላሰብን እንዴት እግዚአብሔር እኛን ሊያግዘን ወይም ሊረዳን ይችላል? እሱ ብዙ ነገሮችን አዘጋጀልን፣ ቤተክርስቲያን አነጸልን። አስቡት፣ ቅዱስ መንፈስ ሁሉ ጊዜም ከኛ ጋር አይደለ እና ይሄን ነገር ደግሞ መጠቀም ያለመጠቀም ምክንያት ያለመጠቀም እድል የኛ ነው ማለት ነው። ስለዚህ አንድ ክርስቲያን ጋብቻውን መፈጸም ያለበት በቅድስት ቤተክርስቲያን ነው። ምክንያቱም ክርስቶስ በሚያውቀው ቤተክርስቲያን በምታውቀው ቤተክርስቲያን መርቃ ባርካ ቀድሳ ካልሰጠችኝ ባለቤቴ ማንም ሊሰጠኝ አይችልም ማለት ነው። እና በዓለማዊ ቤቴ ባስገባት ጨፍሬ ወይም ደግሞ ብዙ ነገር አድርገን የተጋባ ቢሆን ያን ጋብቻ እግዚአብሔር አምላክ አያውቀውም። እግዚአብሔር አምላክ ስለማያውቀው የምንኖረው ህይወት ያው ከዝሙት አይተናነስም ማለት ነው። ቤተክርስቲያን የማታውቀው ክርስቶስ የሚያውቀው ጋብቻ የዝሙት ህይወት እንደማለት ነው ማለት ነው። እና በመንፈሳዊ ህይወት በአምልኮት ህይወት መኖር ከኛም ከራሳችን አልፈን ከኛ ለሚወለዱት ከኛ ለሚመጡት ልጆች በቃ ይሄ ምንድነው የተዘጋጀ የተደላደለ መሰረት ጥለን እንደማለፍ ማለት ነው። እና ማሰብ ያለብን ለኛ ብቻ ሳይሆን ከኛ ለሚወለዱት ልጆችም ማሰብ አለብን ማለት ነው። እና እኛ ቤተሰቦቻችን ባለማወቅም ሊሆን ይችላል፣ በስራ ብዛትም ሊሆን ይችላል፣ በአንዳንድ ምክንያት ሊሆን ይችላል፣ በቤተክርስቲያን ላይ ጋቡ ይችላሉ፣ የቤተክርስቲያንን ስርዓት ላያውቁ ይችላሉ፣ ላይጾሙ፣ ላይጸልዩ፣ ላይሰግዱ ይችላሉ። የተወለድንበትን መንገድ አብዛኞቻችን የምናውቀው ነገር ስለሆነ ማለት ነው። እና ያንን ነገር ደግሞ እኛ አይተን መተናል። ስለዚህ እኛ ያን አይተን ደግሞ ያን ነገር መቀልበስ መቻል አለብን። እኛ ለልጆቻችን ሲጠይቁን መናገር ያለብን ነገሮች ብዙ ናቸው ማለት ነው። በቃ ሲጠይቁ ለሚጠይቁን ነገር ማጣት የለብንም። በቃ እኔ አላቅም እስኪ እዛ ጠይቁ፣ ቆይ ጠይቄ እነግርሃለሁ ማለት የለብንም ማለት ነው። እኛ ራሳችን ተምረን አውቀን ልጆቻችንን አሳውቀን አስተምረን ማሳደግ መቻል አለብን ማለት ነው። ስለዚህ እኛ እናትና አባቶቻችን ያላገኙትን ነገር እኛ ደግሞ ካሁኔው ተምረን እየጸለይን እየሰገድን እየጾምን ንስሐ እየገባን ቅዱስ ቁርባን እየተቀበልን ከኛ ለሚወለዱት ልጆች ማንም ሊቀማቸው የማይችለውን ሀብት እናወርሳቸዋለን ማለት ነው። ስለዚህ ይሄ ነገር ማድረጋችን ለኛም ብቻ ሳይሆን ከኛም አልፎ ከኛ ለሚመጡት ልጆች በጣም አስፈላጊ ነው ማለት ነውና እስኪ አንዲት ሴት በትዳር ውስጥ ሳለች ቅዱስ ቁርባን ለልጇ ስትል መቀበል አለባት ብለን እናምናለንና ቅዱስ ቁርባን እየተቀበለች የምትወልደው ልጅ ምን አይነት ልጅ ሊሆን ይችላል ብለሽ ታስቢያለሽ? ሊሆን ይችላል ብሎ ማሰብ ሳይሆን ካየሁትም አንጻርና እርግጥ ከሆነውም አንጻር በቅዱስ ቁርባን ጸበል እየተከታተሉ የወለዱ ልጃቸውን በእርግዝና ሰዓታቸው ላይ ቅዱስ ቁርባን የሚቀበሉ ጸበል የሚጸበሉ ቅዳሴ የሚያስቀድሱ የሚወለደው ልጅ የተረጋጋ ከብዙ እንዲህ ሌሎች ልጆች ላይ የምናየው መንቀጭቀጭ ነው የሚባለው ነገር የሌለው ስክን ያለ እና ሰላማዊ የሆነ ልጅ ይወለዳል እና ከተለያዩ በሽታዎች ንጹህ የሆነ ልጅ ይወለዳል ማለት ነው። እውነት ነው። ያው እንግዲህ እኛም ብዙ ጊዜ የምናወራውም የምንጮኸውም እዚህ ጋርም የምንመካከረው እንደምታውቁት ከቤተሰብ ከእናት ከአባት ከዘር ማንዘር ሲዋረስ የመጣ ሲመለክ የነበረ እንግዲህ ዛር መንፈስም አስቡት እኛ ላይም ተወልዶ እኛ ቀጥቅጠን ጾመን ሰግደን ንስሐ ቅዱስ ቁርባን ተቀብለን አስረን ወይ ሸኝተ ነው ማለት ነው። እኛም ደግሞ በቅዱስ ቁርባን ህይወት መኖር ስንጀምር ቅዱስ ቁርባን እየተቀበለች ልጃቸውን ስትወልድ ያ ዛር መንፈስ ወደ ልጁ የመተላለፍ ቻንሱ በጣም ዝግ ነው ማለት ነው። ሊተላለፍም አይችልም ማለት ነው። ምክንያቱም በቅዱስ ቁርባን እንዲህ በጸበል በጾም በጸሎት በስግደት ስለሆነ ያ ልጅ የተወለደው ያ የዛር መንፈስ ወደ ልጁ የመተላለፍ አቅሙ ዜሮ ነው የሚሆነው ማለት ነው። ስለዚህ ይሄ ህይወት ከኛም አልፎ እኛም ለምናፈራቸው ልጆች በጣም ወሳኝና አስፈላጊ ነው ማለት ነው። ስለዚህ አሁን እንግዲህ ሰዓታችን ደርሷል፣ የምንወጣበት ሰዓት ደርሷልና በመንገዳችን ላይ እየሄድን እንግዲህ አንዳንድ ነገሮች ምናልባት እየተናገር ወይም ደግሞ
ውጩን እያሳየናችሁ ወደ ቤተክርስቲያን እንሄዳለን ማለት ነው። አብራችሁን ቆዩ። ቸንካሬ ፍቅርህን ነገረኝ አባቴ ያኔ ስትሞትልኝ በልቤ በደም ያተምክልኝ ዘላለም ስም ይክበርልኝ። ሞትህን ለሞት የሚል እንዳንተ የት ይገኛል? ካንተ እኔን ያስቀድመኝ ብለህ ተሰቀልክልኝ። አልመልስ ውለታ ከበደኝ በደም የዋልክልኝ። ከአይምሮ ከሊና በላይ ነው በቃል የማልገልጸው። ቸንካሬ ፍቅርህን ነገረኝ አባቴ ያኔ ስትሞትልኝ በልቤ በደም ያተምክልኝ ዘላለም ስም ይክበርልኝ። እመብዙኃን እመብዙኃን ክብረ ቅዱሳን ስሟን ተመርኩዤ ስሟን ተማጽኜ የምሕረት ኪዳኗን በልቤ አምኜ ዕድሜን በሙሉ ስጠራት የምትኖር የቃል ኪዳን ልጅ ነኝ በስሟ የማድር። እወድሃለሁኝ አቤቱ ጉልበቴ የጀርባ ግርፋት ተስሏል ከፊቴ። ወዳጅ አርገኸኛል የወይን አሳላፊ። ነፍሴ ደስ ይበልሽ በጥላው ዕረፊ። ነፍሴ ደስ ይበልሽ በጥላው ዕረፊ። እንግዲህ ውድ ቤተሰቦቼ ከክቡር ደሙ ከክቡር ስጋው ተካፍለን እንግዲህ ወደ ቤታችን ገብተናል ማለት ነው። ሁላችሁንም እግዚአብሔር አምላክ ለዚህ ታላቅ ለሆነ በረከት ያደርሳችሁ እላለሁ። በሰላም ወደ ሀገራችሁ ተመልሳችሁ በቤተ ክርስቲያን እንደዚህ በቅዱስ ቁርባን የምትታተሙበትን ጊዜ ያቅርብላችሁ። ሁላችሁንም እግዚአብሔር አምላክ ከእናንተ ጋር ይሁን። እንግዲህ የዛሬ ቪዲዮአችን እንግዲህ ይህን ይመስል ነበረ። በጣም እንድትማራችሁበትና ደስ እንደተሰኛችሁበት ተስፋ አድርጋለሁ። እንግዲህ ሰላም ሁሉ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ፣ ሰላም ቆዩን። አሜን አሜን። ሰላም ሁኑ። የእግዚአብሔር አምላክ ሰላም ከሁላችን ጋር ይሁን። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማይሞት የማይለወጥ በሦስተኛው ቀን ተነስቶ ሞትን የሻረ ወደ አባቱ ቀኝ በኃይል ያረገ የተከበረ በምስጋና ዳግም ለፍርድ የሚመጣ አምላካችን ከሃሌ ስሙ ቅዱስ ነው። ቅዱስ
እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት። ማ ተከፈት? እግዚአብሔር ተከፈት።